السلام عليكم ورحمة الله وبركاته. تحياتي لكن ولكم للمشاهدين والمستمعين الكرام من السلفيين والسلفيات. كذا رأس إن شاء الله يألف كاد هنا مسلموች ላይ ለምን በየቦታው መከራ ይበዛል የሚል ይሆናል ማለት ነው። ምክንያቱስ ምን ሊሆን ይችላል የሚል ይሆናል ማለት ነው። እዚህ ጋር እንደመነሻ አንዳንድ ቦታ ላይ እንግዲህ አንዳንድ አካላቶች ምን ይላሉ? ለምሳሌ ጥመት አንጃ ላይ ምላሽ ሲሰጥ እንደ እከሌ እንደዚህ ነው እከሌ እንደዚህ ነው ለምን ትላላችሁ? ለምን ሰውን ትከፋፍላላችሁ? ለጥላት ለምን ታጋልጣላችሁ? የሚሉ አሉ ማለት ነው። ላኪን ይህን አስመልክቶ እስኪ አላሁ ስብሐነሁ ወተዓላ ቁርአን ላይ ምን አለ የሚለው እንመልከት። አላሁ ስብሐነሁ ወተዓላ ምን ይላል? ወዕተሲሙ ቢሐብሊላሂ ጀሚዐን፣ ሁላችሁም በአላህ ገመድ ተሳሰሩ አንድ ሁኑ፣ ወላ ተፈረቁ፣ አትለያዩ ይለናል። እዚህ ጋር መሀል ሰሄድ እዚህ ጋር የፈለኩበት ቢሐብሊላህ ይው አላህ አንድነትን ስንመሰረት ምንድን ነው ያለው? ወዕተሲሙ ጀሚዐን ነው እንዳለው ዝም ብሎ አንድ ሁላችሁም ተሰባሰቡ እኮ አይደለም ያለው። ቢሐብሊላህ ብሎ አላህ ቀይዶታል። ይሄን አንድነት በአላህ ገመድ። የአላህ ገመድ ምንድን ነው? በላኢላሃ ኢላላህ በተውሂድ በሱና አንድነትን መስረቱ ነው። እዚህ ጋር ተውሂድ ከሌለ አንድነት ሊኖር አይችልምና ማለት ነው። የውስጥ አንድነት ከሌለ የውጭ አንድነት ብቻ መሞገቱ ፋይዳ የለውም። ዋናው የውስጥ አንድነት ካለ ውጩ ላይ ሰውየው የግዴታ አንድ እንደሆን ከወንድሙ ጋር ሴቷም ከእህቷ ጋር አንድ እንድኮን ወንዱም ከእህቱ ጋር አንድ እንደሆን በድን ጉዳይ ማለት ነው ያደርገናል። ምን ካለ? ተውሂድ ካለ። ኢዘን አላሁ ስብሐነሁ ወተዓላ እኮ ያዘዘን በተውሂድ ነው። አንዳንድ አካላቶች ለምሳሌ ምን ይላል? ሱፊ አህባሽ ከሊ አትበል፣ ሁሉም አንድ ነው። አላህ ወዕተሲሙ ቢሐብሊላሂ ጀሚዐን ብሏል ይላል። እንዴ ታዲያ እኮ እዚህ ጋር ቢሐብሊላህ እኮ ነው ያለው እንጂ ሽርክም ቢድዓም የተለያዩ ሁራፋቶችን ከሚሰራው ጋር ነው እንዳላህ እንደሆነ ያለው። ቢሐብሊላህ እኮ ነው ያለው። የአላህ ገመድ ከሆነማ ማን ጠላሽ? እና አሕባሽም እናቶለ ሱፍዩም ናቶለ ምቶለ ኢዘን አንድ እንሆን በምንድን? ቢሐብሊላህ በአላህ ገመድ። ያ ያለህበትን ሽርክያትና የተለያዩ ሁራፋቶችን ቢድዓቶችን ጣልና ናቶለ አንድ እንሆን። ናም ግን ይህ ሳይሆን ዝም ብሎ በስም ብቻ አንድነት የሚለው ቦታ የለውም ማለት ነው። ጠይብ እና ወደ ሁለተኛው ርዕሴ ስገባ በየቦታው መከራ የሚበዛው ምክንያቱ ምንድን ነው? አንዳንድ ዑለሞች በየቦታው ላስየማ ሙስሊም ሀገራቶች ላይ ሊሆን ይችላል መከራ ሲበዛ አላሁ ሱብሓነሁ ወተዓላ እንዳለው ቁርአን ላይ ዞሀረ አልፈሳዱ ይላል። ዞሀረ ተሰራጭ ይፋ ሆነ አልፈሳድ ያኒ መከራው ፊልበሪ በደረቅ ቦታም ወልባህሪ በውቅያኖስ በባህርም ውስጥ ተሰራጭ። ለምን? ቢማ ከሰበት አይድናስ ባዋ ሰበብያ ናት። ቢማ ከሰበት በሰሩት ምክንያት አይድናስ የሰው ልጅ እጆች በሰሩት ምክንያት ነው ይሄ መከራ የተሰራጨ ይላል አላህ። ሊዩዚቀሁም ሊያቀምሳቸው ባዕዶ ከፊሉን አለዚ አሚሉ የሰሩትን ጥፋት ከፊሉን ብቻ። እዚህ ጋር ሁሉንም እንኳ አይደለም ያለው አላህ። ሰዎችም በጥፋታቸው ሁሉ ቢይዛቸውማ መሬት ላይ ማንም ባልቀረን ነበር። ላኪን በከፊሉ ነው ያለው አላህ ሱብሓነሁ ወተዓላ። በከፊሉ የሰሩትን ጥፋት ሊያቀምሳቸው ለዓለሁም የርጅዑን ከጥፋታቸው ይመለሱ ዘንድ አላሁ ሱብሓነሁ ወተዓላ። ኢዘን ባህር ውስጥና ደረቅ ቦታ ላይ እንግዲህ መከራ ተሰራጨል አላህ። እንግዲህ ባህር ውስጥ ለምሳሌ የጃልባ መከርበት ሊሆን ይችላል። የሰው ልጅ መስመጥ ማዕበል የተለያዩ አደጋዎች መምጣታቸውን ይመስል፣ ደረቅ ቦታ ደግሞ ሰው ለሰው መገዳደል መብዛቱ፣ ወከዛሊከ ድርቅና የተለያዩ መከራዎች መብዛታቸው ማለት ነው። ይህ ሁሉ አላህ ሱብሓነሁ ወተዓላ እነዚህን ነገራቶችን የሚያደርጋቸው ለምንድን ነው? ቢማ ከሰበት አይድናስ የሰው ልጅ እጆች በሰሩ ምክንያት። ይዘን ምክንያቱ ይሄው ለመከራ ምክንያት የእጆቻችን ጥፋት ነው ማለት ነው። ከዚህ አንግል ከጥፋቶች ሁሉ ደግሞ ትልቁ ጥፋት አላህ ሱብሓነሁ ወተዓላ የሚያስቆጣ ጥፋት ምንድን ነው? ሽርክና ቢድዓ ነው። ዲን ላይ የሌለን ነገር አዲስ ነገር መፍጠር፣ ወከዛሊከ የተለያዩ ሽርክያቶችን መስራትን ይመስል አላሁ ስብሐነሁ ወተዓላን ከሚያስቆጣ ትልቅ ጥፋት ማለት ነው መካከል አንዱ የሆነው ይስተዋላል። ስለዚህ ብዙ ቦታ ላይ እንግዲህ እንደዚህ አይነት ጭቆና የተለያዩ መከራ የሚመጡት መንስኤዎች ምንድናቸው ሲባል ማዕሲያ ነው። በጥቅሉ ወንጀል ሆኖ የሚስተዋልበት ሁኔታ አለ። እንደ ናሙና ማለት ነው። ይህን ዑለሞች ይጠቀሙታል። ለምሳሌ ወከዛ በሌላ የቁርአን ያለህ ምን ይላል? ወደረበ አላሁ አላህ እኮ አደረገ መተለ ምሳሌን ቆርየትን አንዲትን ከተማ መካ ነች። እሷም ካነት የነበረች አሚነተን ሰላም ነበረች፣ ሙጥመኢነተን የተረጋጋች፣ የእትያህ የሚመጣለት ሪዝቁሃ ሲሳይዋ ረገደን በሰፊው ሚን ኩል መካን በየሁሉም ቦታ ፈከፈረት ግን ካደች ቢአንዑሚላሂ በአላህ ጸጋ ፈአዛቀሃ አላሁ አላህ ቀመሳት ሊባስ ልጁዕ የረሃብ የሆነ ልብስን ወልኸውፍ የፍርሃትን ቢማ ካኑ የሱነዑን ይሰሩ በነበረው ምክንያት ይላል አላሁ ስብሐነሁ ወተዓላ። ኢዘን መካ ለምሳሌ ፊት ላይ የመካ ነዋሪዎቿ በድሎት ተቀማጥለው እየኖሩ እያለ ነቢያችን ዓለይሂ ሰላቱ ወሰላም ሲላኩላቸው ግን ምን አደረጉ? ኢንካር አደረጉ፣ አስተባበሉ። የዚህን ጊዜ አላሁ ስብሐነሁ ወተዓላ
በድሎት ሲቀማጠሉ የነበረውን ወደ ረሃብ ከኩፋሮች ደግሞ ሰላም ሆነው በእነሱ አቅጣጫ ባሉት በዙሪያቸው ካሉ ሰዎች ሰላም ሆነው እየኖሩ እያለ ፍርሃትን አላህ አለበሳቸው። ለምን? ቢማ ካኑ የሱነዑን ይሰሩ በነበረው ጥፋት አለ አላሁ ሱብሓነሁ ወተዓላ። ኢዘን የመካ ሰዎች በሰዓቱ ላይ ሀታ እንትን ቆዳ የወደቀ ቆዳ እስኪበሉ ድረስ ተርበው ማለት ነው የተፈተኑበት ሁኔታ ነበረ። እነማን? ነቢያችን ዓለይሂ ሰላቱ ወሰላም በተላኩ ጊዜ ያስተባበሉ የነበሩት ማለት ነው። እና የአላህን ጸጋ ማስተባበል፣ ከአላህ ጸጋ ትልቁ ማስተባበል የሚባለው ተውሂድ። ሰውየው የአላህን አንድነት ብቸኛ ተመላኪነት አሻፈረኝ ብሎ ከአላህ ውጭ ቀብር ሲያመልክ፣ ከአላህ ውጭ ያለን ድረስልኝ እያለ ሲለምን የዛኔ የቅጣት ሰለባ ያደርገዋል ማለት ነው። ናም እና ወደ ሁላሷው እነዚህ እንደ ናሙና ናቸው። ብዙ ዓለሞች የሚጠቅሷቸው የቁርአን እና ሐዲሳዊ ጥቅሶች አሉ። ለምሳሌ መከራ ሙስሊሞችን በተለያዩ ቦታዎች ላይ የሚያገኛቸው ማለት ነው። አክሱም እንግዲህ አሁን ላይ ልክ አክሱም ላይ እንውሰድ፣ ለምሳሌ ፍልስጤን ላይ እንውሰድ። የተለያዩ ቦታዎች ላይ አሁን መከራ ይስተዋላል ማለት ነው። ሌሎችም ስንት ብዙ አሉ። ላኪን እዚህ ጋር ልንይዘው የሚገባው ነጥብ ምን አለ? አይ እነዚህ ወንድሞች እህቶቻችንን የሚያገኛቸው መከራ የግዴታ በወንጀል ብቻ ነው ብለንም ማቋጨት አንችልም። ለምን? ሌሎች ደግሞ የቁርአንያን ጠቋሚ አሉ። በወንጀል ብቻ ላይሆንም ይችላል። ምናልባትም አላሁ ሱብሓነሁ ወተዓላ በኢማናቸው በድናቸው ሊፈትናቸውም ይችላል። ዱንያ አላህ ዘንድ የትንኝ ክንፍ ያክል እንኳ ሚዛን የላትም። ኢዘን አላህ ሱብሓነሁ ወተዓላ ዱንያን ለሙእሚን ምንጊዜም መኖሪያው አይደለም ያደረጋት። የሙእሚን በድሎት ምንጊዜም መኖሪያ ያደረጋት ማንን ነው? ሁለተኛው ዓለምን የአኼራን ነው። እዛ የጀነትን ኖሮ ምንጊዜም በድሎት ማልቀስ፣ መተከዝ፣ መሞት የሌለበትም ማለት ነው። የድሎት ሀገር እሱ ነው አላህ ለሙእሚኖች ያዘጋጀላቸው አላህ ከጀነት ሰዎች አድርገንና ማለት ነው። እና ምናልባትም አላሁ ሱብሓነሁ ወተዓላ አንዳንድ ሙስሊሞች ላይ መከራ የሚበዛባቸው ኢማ በኢማናቸው ሊፈትናቸው ይችላል። ልክ የቀደምት ህዝቦችም በዚህ ጉዳይ ላይ መከራ እንደደረሰባቸው ለምሳሌ በሱረቱል ቡሩጅ እንመልከት። አላሁ ሱብሓነሁ ወተዓላ ምን ይላል? ሱረቱል ቡሩጅ ወሰማኢ ዛቲል ቡሩጅ ወልየውሚል መውዑድ ወሻሂድን ወመሽሁድ ቁቲለ ተረገሙ አስሓቡል ኡኽዱድ የጎዶ ባልተቤቶች አናሪ ዛቲል ወቁድ የማገዶ ባልተቤት የሆነችን እሳት አቀጣጣይ የሆኑ የጎዶ ባልተቤቶች ተረገሙ አላለህ። ኢዝሁም እነሱ በሆኑ ጊዜ አለይሃ በሷ ላይ በጎዷ ላይ ቁዑድ ተቀማጭ በሆኑ ጊዜ ተረገሙ። ወሁም እነሱም ዓላማ የፈዓሉነ በሚሰሩት ስራ ቢልሙእሚኒነ በአማኞች ሹሁድ የተጣዱ ናቸው እዛው ቦታው ላይ። ይህ እንግዲህ ምን ያክል ልባቸው የደረቀ ለመሆኑ ሙስሊሞችን እያቃጠሉ አይናቸው እዛው ተጥደው ያው ነበር ማለት ነው። ወማ ነቀሙ አልጠሉ ሚንሁም ከሙስሊሞች የጠሉን ነገር የለም ኢላ አንዩእሚኑ ቢላሂ ልዓዚዝ ልሐሚድ ምስጉንና አሸናፊ በሆነው በአላህ ማመናቸው እንጂ ሌላ አልጠሉባቸውም ይላል። እንግዲህ በድሮ ሰዓት ነው ከሶሓቦች በስተፊት በነበሩ በድሮ ሰዓት ላይ ነበር። እንግዲህ አንድ ዟሊም የሆነ ንጉስ ነበረ። እንደዚህ ይሄ ታሪኩ ያው ረዘም ይላል፣ ግን እዚህ ጋር መሐል ሻሂድ ብቻ ነው የምጠቅስላችሁና ነው። ሙስሊሞችን ማለት ነው እሳት ያቀጣጥሉና ሱሐቡል ኡኽዱድ የተባሉ ለምንድን ነው? ጎዶ ዋሻ እንደዚህ ጎዶ ይምሱና እንደ ሸለቆ አድርገው ከዛ እንጨት የተለያዩ ድንጋም ሊሆን ይችላል እንጨት ሊሆን ይችላል ማገዶ ያቀጣጥላሉ። ከዛ ምን ያደርጋሉ? አማኞችን እምነታቸውን ልቀቁ ካልሆነ እንከታችኋል እያሉ እምቢ ሲሏቸው እዛ ጎዶ ውስጥ ይከቷቸው ነበር፣ እሳት ውስጥ ማለት ነው። አላሁ ልሙስተዓን። ለምን ጠሏቸው? ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ ልዓዚዝ ልሐሚድ አሸናፊና ምስጉን በሆነው በአላህ ሱብሓነሁ ወተዓላ በማመናቸው በቃ እንጂ ሌላ ጠልተውባቸው አይደለም ይላል አላህ ሱብሓነሁ ወተዓላ። ኢዘን እንደነዚህ አይነት አሁን መሰል የሆኑ አማኞች በየቦታው ሊሰቃዩ ይችላሉ። ላኪን ግን የሚሰቃዩበት ምክንያቱ ምንድን ነው ሲባል ኢማ አላሁ ሱብሓነሁ ወተዓላ መቼም አንድን ባሪያ አይደለም በትልቅ ፈተና ይቀርና በእሾህ እንኳ እሾህ በወጋቸው ቁጥር እንኳ አንድን አካል በዛች ልክ ወንጀሉን ያብስለታል። እና በእንደዚህ አይነት ትልቅ ለምሳሌ መከራ አላሁ ሱብሓነሁ ወተዓላ ወንጀል ማበሻ ሊያደርግላቸው ይችላል። ወከዛሊከ ይህች ዱንያ መቼም ሁልጊዜ የማይኖርባት የፈተና ሀገር ከመሆኗ አንግል ዱንያ ላይ ፈትኗቸው ኢማ አኼራ ላይ ትልቅ ምንዳ አዘጋጅቶላቸው ሊሆን ይችላል ማለት ነው። እና አንዳንድ ቦታ ላይ የሚከሰተው እንደዚህ አይነት ዋቂ ተጨባጭ ነገር አለ ከማስረጃ አንግል ማለት ነው። ላኪን እንደ ሁላሷ አንድ ነጥብ ደግሞ ማስታወስ የምፈልገው ምንድን ነው፣ ብዙ ጊዜ አሁን ሶሻል ሚዲያ ላይ አንዳንድ ወንድሞች ፍትህ ለወንድሞቻችን ሲሉ ይስተዋላሉ። ለምሳሌ ፍትህ ለየትኛው አካል ነው ፍትህ የሚባለው? ልክ እንደዚህ አሁን ፍትህ እንደሚባለው ለእነሱ ጠይብ ጥሩ ነው። ላኪን ፍትህ እየተባለ ከሚጮህ የበለጠ ለምን ፍትህ መባል ነበረበት? ለተውሂድ። ምክንያቱም ተውሂድ ነዋ ለሁሉ ምክንያት ሊሆን የሚችለው። ለፍትህ ምክንያት የሚሆነው ተውሂድ ነው። ተውሂድ ከሌለ እኮ ፍትህ የለም። ይህን ልናቅ ይገባል። ተውሂድ ከሌለ አንድ ሰው ተውሂድ ካለው በተውሂድ ልቡ የታነጸ ከሆነ
ኢዘን ኢማ አላሁ ስብሐነ ወተዓላ በተውሂድ ልቡ የታነጸን አካል ይሾምና ዓለምን በፍትህ የሚመራ ያደርጋታል። ይሄ ዋቂ ተከሳችም ነው ወደፊት ኢንሻአላህ። አልኢማም አልመህዲ አለ ረዲየላሁ ዐንሁ። ወከዛ ያ እንኳ ከመከሰቱ በስተፊት እሺ ሐሊየንም በሚከሰት ጉዳይ ላይ ፍትህ ሊጮህለት የሚገባው ትልቁ ዋናው ምንድን ነው? ተውሂድ መሆን አለበት። ለምን በተውሂድ የትኛውም አማኝ የሆነ አካል ልቡ ከታነጸ አላሁ ስብሐነ ወተዓላ ነገራቶችን ደግሞ ያመቻቻልና ማለት ነው። የተውሂድ ሰዎችን አላሁ ስብሐነ ወተዓላ ለማንም ያኔ እንደፈለጉ እንደ ኳስ እንዲጠበጥቧቸው አድርጎ አላህ አይተዋቸውም ማለት ነው። ኢዘን አላሁ ስብሐነ ወተዓላ ኢማ በኢማናቸው ሊፈትናቸው ይችላልና ነው፣ ወይ ደግሞ አላሁ ስብሐነ ወተዓላ ከጥላቶች ልክ በሰሓቦች ጊዜ እንዲፈሩ እንደነበሩት እንደዛ ያደርጋቸዋል። ተውሂድ ካለ ማለት ነው። ተውሂድ ካለ ኢዘን ተውሂድ ካለ ሰውየው በዱንያም ይሁን በአኼራ ስኬታማ ነው የሚሆነው። ዱንያ ላይ ቢሞት የዱንያ ላይ መሞቱን አይደለም ማየት ያለብን። ዱንያ እሺ ሁሉም ሟች እኮ ነው፣ ፊትና ኋላ ሆነ እንጂ ግን ያሟሟት ሁኔታ በጥላት እጅ ሲሆን በእርግጥ ያሳማልና ነው። ናም ላኪን ይህም እንዳለ ሆኖ ግን አንድ የሞተ አካል በቃ በሁለተኛው ዓለም የተውሂድ ሰው ከሆነ የምን ጊዜ የድሎት ኑሮን ነው የሚኖረው። አልሐምዱሊላህ። ኢዘን ሙእሚን የሆነ አካል በተውሂድ እስካለ ድረስ በዱንያም ኖረ ዱንያም እስካለ ድረስ በየትኛው መሐል ይሁን ይሙት የተውሂድ እስከሆነ በተውሂድ እስከሞተ ድረስ አልሐምዱሊላህ። ላኪን አደጋው ምንድነው? በሽርክያት ላይ የሞተ እንደሆነው። ሊማዛ ምክንያቱም አላሁ ስብሐነ ወተዓላ ኢነላሀ ላ የግፊሩ አን ዩሽረከ ቢሂ አላህ ፈጽሞ በሱ ማሻረክን ፈጽሞ አይምርም ይላል። አሁን ብዙ ጊዜ አንድ አካል ቤተሰብ ወይ ከቤተሰብ ወይ ከሚወደው ጓደኛው ሊሆን ይችላል ሲሞትበት ይተክዛል። ግን ከሚያስተክዘን ትልቁ ነገር ምንድነው? በምን ላይ ሁኔታ ላይ ሆነው ሞቱ የሚለው ላይ ነው። በተውሂድ ላይ ሆነው ሞቱ ወይስ በሽርክያት ላይ? ምክንያቱም በተውሂድ ላይ ሆነው ከሞት ሞት አይቀርም ፊትና ኋላ መሆን እንጂ ማለት ነው። አላሁ ሱብሓነሁ ወተዓላ በዛኛው ዓለም የቅምጥል የሆነ የድሎት የሆነ ኑሮን ነው የሚያኖረው። ላኪን በሽርክያት ላይ ከሞተ እሺ ሊያሳስበን የሚገባው እሱ ነበር እንደውም። ግን አንዳንዶች በተቃራኒ ያ አስቡት፣ ምን ሰራ በሽርክያት ላይ ሞተ ወይ በተውሂድ ሞተ የሚለው ያሳስባቸውን ብዙ ሰዎች በቃ ሞተ ብቻ የሚለው ብቻ ላይ ነው የሚያሰምሩ ማለት ነው። ያም ብቻ መሆን የለበትም። እና ይህ ወደ ሌላ ርዕስ አህምስ እንዳልገባ ወደ ሁላሳው ዞሮ እንትን ስል ማለት ለመጥቀስ ያሰብኩት ምንድነው ያኔ ሶሻል ሚዲያ ላይ ለምሳሌ ፍትህ ፍትህ ብለን የምንጮህ ወንድሞች ማለት ነው፣ በይበልጥ ደግሞ በተውሂድም ላይ ፍትህ መጮህ አለበት ዋናው ነገር። ምክንያቱም አልአምሩ ቢልማዕሩፍ ወነህይ ዐኒል ሙንከር ላዚም ነው። ከመጥፎ ነገር እያዩ ሰዎችን አይቶ መከልከልና በጥሩ ማዘዝ። ይህ ከሌለ ፈተና ከመጣ ሁላችንንም ፈተናው ያጠቃልናል። ለምሳሌ አይለይም። ለምሳሌ መጥፎ ሰሪውና መልካም ሰሪው አይለይም። ኢላ በመልካም የሚያዝና ከመጥፎ የሚከለክል አካል እንጂ የሚሄድ ነው ማለት ነው ከፈተና። ለምን ጠይብ አንድ መልካም ሰው ይላሉ የፈተና ተጋላጭ ሊሆን ይችላል ይላሉ። ለምን ሲባል ምክንያቱም መጥፎ ነገር አይቶ ካልከለከለና በጥሩ ካላዘዘ ይላሉ፣ የዛው ተካፋይ ነው የሚሆን ይላሉ። እና አሁን ላይ ሶሻል ሚዲያ ላይ ብዙ አይነት ሁራፋት ነገራቶች ነሽር የሚደረጉ አሉ። እነዛን እንግዲህ ቢድዓ የተለያዩ ቢድዓቶች ሊሆን ይችላሉ፣ ማዕሲያዎች ሊሆን ይችላሉ፣ ወከዛሊከ ሽርክያቶች ያለባቸው ይሆናሉ። እነዛን ይዘን በመቃወም ቅድሚያ ቦታ ሊሰጥ ይገባል። በዚህን ሐደይ አላሁ ሱብሓነሁ ወተዓላ ደግሞ ፍትሁን ያሰፍናል እንጂ በዚህ ሰዓት የትኛው አካል ነው ፍትህ የሚጠየቀው? ፍትህ 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 ሶሻል ሚዲያ ላይ የትኛው አካል ነው መርሃባ እኔ ያለሁ ብሎ ፍትህን የሚያሰፍናል ተብሎ ነው? እና ይሄ እንደ ናሙና እንደው በዚህ ርዕስ ተናግሬ አላቅምና እንደው ከዛሬ እስከ የተወሰኑትን ላስታውስ ከሚል አንግል ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።